ብዙዎቻችን ስንለውና እንዲሁም ደግሞ ስናወራው ሰሞኑን ቆየነው ነገር አሁንም ድጋሜ እንደ አዲስ እየተነሳ ነው። ይሄም ደግሞ ምንድነው እንዴት ነው የሚል አብረን የምናይ ይሆናል። ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ይችላልላችሁ። ብዙዎቻችን ስንል ነበር ነው እንዴ ይሄ ነገር እንዴት ነው? አንዳንዶቻችን አብርሽ ሆን ብሎ እያስመሰለ ነው። አንዳንዶቻችንም ደግሞ አይ እንግዲህስ አብርሽ በዚህ ልክ ሆን ብሎ ለማስመሰል አይነሳም የሆነ ነገር ሆኗል እንጂ እያልን ነበር። አሁን ደግሞ እነ ካሊብና እንዲሁም ደግሞ እነ አማኑኤል መጥተዋል። ሲመጡ ምንድነው ያወሩት? የነ የአብርሽንና የነ ሄርሜላን ጉዳይ ምን አሉበት የሚለው እንዳልኳችሁ አብራችሁን ከሆናችሁ ትረዳላችሁ ወይም ደግሞ ትሰማላችሁ ብዬ ነው ማስበው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ባያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ እንዴት ነው ምንድነው የሚል አብረን የምናይ ይሆናል ማለት ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አትርሱ ማለት ነው። እና ሲቀጥል ብዙዎቻችን ያልነው የነበረው እንዳልኳችሁ አይ እንግዲህስ አብርሽ እያስመሰለ ነው ብለን ነበር። ነገር ግን ደግሞ አሁን ወደ ራሱ ሲመለስ አሁንም ድጋሜ እያስመሰለ ነው እንድንል ተገደናል ማለት ነው። ምክንያቱም እዚህ ጋር ቅድም ለታም ተናግሬያችኋለሁኝ። እዚህ ጋር ሄርሜላ ሰሞኑን እንደዛ በደነዘዘበትና እንደዛ በሆነበት ጉዳይ ሄርሜላ ተጠርጣሪነት ብለን አንዳችንም አናልንም። የምሬኔነ ለምን እዚህ ጋር ሄርሜላ ከነሱ እኩል አይ እንግዲህስ በቃ ከኔም ይሁን ከሩታም ይሁን ዋናው ነገር እሱ ሰላም ይሁንና የሱ ሰላም ይቀድማል እያለች ነበር ያቆየችው ማለት ነው። ነገር ግን ደግሞ ሩታና እንዲሁም ደግሞ ኢፍሬም አይ ልክ ነው ትክክል ነው ምንም የሆነው ነገር የለም እናንተ ምን ሆናችሁ ነው በዚህ ልክ ከኔ መሆን አትፈልጉም ወይ? ከኔ ቢሆን ምን ችግር አለው? ከልጁ ጋር ቢሆን እናንተ ልጁ የምትወዱትና ከሆነ እንዲሁም ደግሞ ልጁ ፍቅር ካለባችሁ ከልጄ አባቱ እንዲነጣል አትፈልጉም። ባይሆን እንኳን ደስ ሊላችሁ ይገባ ነበር። እኔን ብሎ እንዲሁም ደግሞ ቤቱን ብሎ ልጁን ብሎ ስለመጣ እናንተ በዚህ ልክ የሚያንቀጠቅጣችሁ ነገር የለም ነበር ስትናገር ቆየችው ሩታ ናት። በዛን አጋጣሚ ደግሞ ብዙዬም አይ እንግዲህስ እኔ ወንድሜን የማቀው ወንድሜ ይሄ አይደለም እንዲሁም ደግሞ እስከ ዛሬ ድረስ የሌለው ጸባይ እንዴት ዛሬ አመጣ? ምን አድርጋችሁት ነው ወይስ ደግሞ ምን ሆኖ ነው ስትል ብዙዬም እንደቆየች ሁላችንም እናውቃለን። አሁን ካሊብ ያለው ነገር ምን መሰላችሁ? በምንም ተአምር ሆኖ በምንም እናንተም ትላንት ሩታ እንዳየናት ሁላችንም አልቅሳ ነበር ማለት ነው። እኔ አንታን ለመግዳት የማደርገው ነገር ምንም እንደሌለ እርግጠኛ ነክ። ነገር ግን ደግሞ እኔን የሆነ እንትን ለማድረግ ፈልገህ ነው እንጂ እኔ አንተ ላይ አንታን የሚጎዳ ነገር ምንም ነገር አላደርግም። ብንለያይ እንኳን ለልጄ እኔ እናት ሊሆን ይችላልሁኝ እንጂ አባቱን ሊሆን አልችልም። ስለዚህ ይሄ ልጅ ደግሞ ዞሮ ዞሮ ማደጉ አይቀርምና ካደገ በኋላ እናቴ ይለኛል እንጂ አባቴ አይለኝም። እኔ በበኩሌ ጠንካራ ሆኜ እንኳን የእናቴ አባቴን ቦታ ሸፍኔ እንኳን ባሳድገው አድጎ አባቴ ማለት አይቀርም። ስለዚህ እኔ ደግሞ አንተ ላይ መጥፎ ነገር እንዳደርግም አልፈልግም አስለን ሲጀመርም አላደርግም እያለች ነበር። በዛን ሰዓት እንትና ብዙዬን አይታችሁት ከሆነ ብዙዬ ሩታ እዚህ ጋር ንግግርሽን አስተካኪ፣ አሁን ተባለው ያለው ሌላ አንቺ የምታወሪው ያለሽው ሌላ ነው። ስለዚህ እባክሽን ንግግርሽን ብታስተካኪ ታገቢ ነው ብዬ አስባለሁ ስትል ብዙዬም አውርታ ነበር። በዛም በስተመጨረሻው አብርሽ ደግሞ አይ እንግዲህስ በቃ ከሁለታችሁም መውሰድ አለብኝም ፓርት ወስጃለሁኝ መጣል ያለብኝንም ፓርት እጥላለሁኝ። እኔ እንደዛ ለመሆኔ እናንተ ናችሁ ተጠያቂ፣ እናንተ ናችሁ ደግሞ በዙሪያ ያላችሁ ሰዎች በሙሉ ተጠያቂ ናችሁ እያላ ካነሱ አሁን ለጊዜው ካንቺም ያልሆነም ካንቺም አልሆነም አንቺም ሂጂልኝ እኔ አንዳችሁንም ጋር መሆን አልፈልግም። ወንድ ልጅ ያለ ሴት ልጅ መኖር አይችልም የተባለው ማን ነው? ወይም ደግሞ ወንድ ልጅ ያለ ሴት ልጅ መኖር አይችልም ያለው ህግ የተኛ ህግ ነው? እኔ አሁን አስለን ሲጀመር ሴት ልጅ አልፈልግም ብሎ ቁርጦ ተናግሮ ሩታ እንዳያነት ስታለክስ ወደ ቤቷ ሄርሜላም ደግሞ እሷ ምንም እንትን ባያስታውቅባትም እየከፋት ወደ ቤቷ ገብታለች። ከዛም በዛ ተነሳ ነው አሁን
አማንና እንዲሁም ደግሞ ካሊብ እየመጡ ያሉት ማለት ነው። አማን ሲቀጥልም ሩታ ሁሉንም ነገር ጨርሳለች። አሁን ምን ቀራኝ ብላ ነው እንደ ሕፃን ልጅ እቃ እያሳጠበችው እንደ ሕፃን ልጅ ደግሞ በጥፌ እየጠፈጠፈችው የነበረውን ሰው ተፋቶ ደግሞ ሄርሜላ ላይ ቀለበት ሲያደርግ ዛሬ በዚህ ልክ መነሳትና ዛሬ በዚህ ልክ ማምጣት ምን የሚሉት ነገር ነው? ሲጀመርም ሩታ በኢምባ የምታልታየው ህዝብ የለም። ኢምባሽን እዛው እናንተ ከተረዳችኋት በኢምባዋ ልክ ተረዷት። ካልሆነም ደግሞ በሩታ ኢምብ ማንም የሚሸወድና የሚያምናት ሰው የለም። እዚህ ጋር ሩታ አጭር ትክክለኛው ነገር ተናግራ አብርሽ ከሷም ከሆነ ይሁን ይቅርታ ጠይቃ ላደረገችው ነገር ከሄርሜላም ከሆነ ይሁን። ነገር ግን ደግሞ ሁሉንም ነገር ፍጹም ተለያይቶ አብቅቶላቸዋል። አሁን ግን ሄርሜላ አብርሽን አንስታ ሰው ስታደርገውና እንዲሁም ደግሞ እንደ ሰው ከሰው እኩል ስታደርገው አሁን ለታ ዛሬ ለታ ሩታ በዚህ ልክ መምጣትና የልጄ አባት ነው ብሎ ማልቀስ ማንን ለመሸወድ ነው? ማንንስ ለማጭበርበር ነው? ወይስ ደግሞ ማንንስ ለማታለል ነው እያላ ነበር። ካሊብን በዛው ሰዓት አይ እንግዲህስ እናንተም የምትወዱትን ሰው ላለማጣት ብላችሁ ብዙ ነገር ታደርጋላችሁ። እኔ የሆነ ጊዜ ብያችሁ ነበር። በነገራችን ላይ አንዳንዴ ሰናስበው የሆነ የምንሳሳታቸው ነገራቶች አሉ። በዛን ደግሞ ተነሳስተን በኋላ ላይ ያደረግነው ነገር በኋላ ላይ ነው ቁጭቱ የሚመጣው ብያችሁ ነበር። ምናልባት ሩታ ያዛኔ ያደረገችው ነገር እንዲሁም ደግሞ ያወራችው ነገር እንዲሁም ደግሞ ለያንዳንዱ ነገር ተጻጻባት እንዲሁም ደግሞ ከአብርሽ አለመለያየቱን መርጣ ወደ አብርሽ እየመጣች ከሆነ እንዳላ እንትና ማን ነው እንዳላ አማኖ ሁሉንም ነገር በግልጽ ተናግሮ እንትን ማለት ይቻላል ብዬ አስባለሁኝ። ዞሮ አሁን ለታ ሁላችንም አብርሽ ላይ እየተነሳ ነው። ምክንያቱም በዚህ በሁለት ሴቶች መካከል መጫወቱ ልክ ነው ተገቢ ነው ብዬ አላስብም። ምንም ይሁን ምንም ይፈጠር እነሱን አንድንም ቁርጥ አድርጎ አንዳችንም አልፈልግም ብሎ ሄርሜላንም ሩታንም ከነሱ ግልግል አንድንም ቁርጥ ተባላ ወይ ሄርሜላን ወይም ደግሞ ሩታን እዚህ ጋር አሁን አንድ ተወሰነ ህዝብ አይ ከሄርሜላ ለማለያት ወደ ሩታ የሚሄድበት መንገድ እያመቻቸ ነው እየተባለ ያለው። አንድ አይልም ደግሞ አይ ሆን ብሎ እያስመሰለ ነው። ምንም ነገር ተፈጠረ ነገር የለም። ምንም ነገር እየሆነውም ነገር የለም። ግን ሆን ብሎ እያስመሰለ ነው። አንድ አይላችንም ብዙ ነገር ነው እያልናለ ነው ማለት ነው። ይሄ ነገር ደግሞ የተፈጠረው በአብርሽ በራሱ ነው። ምክንያቱም በትላንት ቪዲዮ ብዙ ነገር ተረድተናል ወይም ደግሞ ብዙ ነገር አይተናበታል ብዬ ነው ማስበው። ለምን መሰላችሁ? እኛ ብዙዎቻችን በፊት ስንጨነቅ የነበረው አይ በቃ ሰላም ይሁን ሰላም ከሆነ በኋላ በቃ ያኔ ነገሩ እንደዛ ይረዝማል ወይም ደግሞ እንደዛ እንትን ያደርገዋል ብዬ አላሰብኩኝም። በነገራችን ላይ እኔ ያኔ ሲመለስ ወደ ራሱ ሲመለስ የተደረገውን ነገር ሲያይ ኤፍሬምንና ሩታን መጠየቅ ባለበት መንገድ ይጠይቃል። እንዲሁም ደግሞ ሄርሜላን ተጠርጣሪም ያደርጋታል ብዬ አላሰብኩኝም ነበር። ነገር ግን ደግሞ አሁን የኤፍሬም ዛሬ ነው መሰለኝ ዛሬ ኤፍሬምና አቶ አብርሽ መምጣታቸው አይቀርም። ግን እየሆነው ያለው ነገርና እየተካሄደው ያለው ነገር እጅጉን በጣም የሚያስጠላ ደረጃ ደርሷል። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱን። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ሁላችሁም አመሰግናለሁኝ። ባይ ባይ ማሰላማ። ላይክ ካላደረጋችሁ ላይክ አድርጉ። ላይክ ያደረጋችሁት አመሰግናለሁ። እንዲሁም ደግሞ አዳዲስ ቤተሰብ የምትሆኑ እናንተ ካላችሁ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።